ስግጥ ብድት እዩ ጩፋ ታስሯል። እንኳን ደስ አላችሁ አዶናይ ተፈታ። እኔ አይ ዶንት ሃቭ ወርድ አዶኒ አም ሶ ፕራውድ። በቃ ቃል የለኝም። ውዬኔ ገብሬ ሁለት ወራርጄብህ ነበር። ገብሬ የከፈለችው የአዲስ አበባ አስተዳደር ነው የከፈለው። ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። እንግዲህ አዶናይ እንደተፈታ እየሰማን የምንገኘው እዩ ጩፋ እኔንም አስመልክቶ ታስሯል የሚሉ መረጃዎች እየወጡ ነው የሚገኙት። እውነት ታስሯል ላይ ስለ እዩ ጩፋ አዳዲስ መረጃዎችን አቀበላችኋለሁኝ። እንዲሁም አላፋት ዝማሬን አስመልክቶ በጣም ብዙ ዝግብ እየተነሳ ነው የሚገኘው። ለማንኛውም አዶናይ ተፈቷል። በጣም የህዝቡ ሪአክሽን የሚለይ ነው። ከሱ የምንጀምር ነው የሚሆነው። እስቲ መጀመሪያ ከዜናዎቹ እንጀምር። አስደሳች ዜና ተሰምቷል። አዶናይ እንዲሁም ደግሞ ጃኒ ከእስር ተፈተው በሰላም ወደ ቤታቸው እንደገቡ መረጃዎች እየወጡ ይገኛሉ። እነዚህ ሁለት ቲክቶከሮችም በተለይ ደግሞ አዶናይ መታሰሩን ተከትሎ በርካታ ውዝግቦች ተነስተው እንደነበር የሚታወስ ነገር ነው። ዓለም አቀፍ የዜና አውታር የሆነው ቢቢሲን ጨምሮ በርካታ የዜና አውታሮች ሲዘግቡት እንደነበረም የሚታወስ ነገር ነው። በዚህ ሰዓትም አዶናይ ተፈቶ ወደ ቤቱ እንደገባ መረጃዎች ወጥተዋል። የ2025 የቲክቶክ ክሬቲቭ አዋርድ ላይ እንግዲህ የዓመቱ ምርጥ ቲክቶከርን ጨምሮ በተለያዩ 4 ዘርፎች አዋርዶችን የግሉ ማድረግ የቻለው አዶናይም እንግዲህ ከቲክቶክ ክሬቲቭ አዋርድ አለባበስ ጋር በተያያዘ ለጥያቄ ትፈለጋላችሁ በማለት ከጃኒ ጋር በእስር ላይ እንደነበረው የሚታወስ ነገር ነው። በዚህ ሰዓት ግን እጅግ አስደሳች ዜና ተሰምቷል። እንኳን ደስ አላችሁ ማለት ፈልጋለሁ። በአዳዲስ መረጃዎች እመለሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ምሽት። ትላንት አመሻሹን ቲክቶከሩ አዶናይ መፈታቱ ይታወሳል። ታዲያም በርካታ ሰዎች ስለ ቲክቶከሩ አጃኒና ስለ አዶናይ ካሜራማን ናፒም ሲጠይቁ ነበርም። ከአዶናይ ጋር ታስረው የነበሩት እንግዲህ ቲክቶከሩ አጃኒ እንዲሁም የአዶናይ ካሜራማን ናፒም ከእስር ተለቀው ቤታቸው መግባታቸውም ታውቋል። በተጨማሪም የብሩክ ሊስቴት ቻሌንጅ የመኪና አሸናፊ የሆኑት አርቲስት ጋይ ሰለሞን አዶናይ ባለበት ብቻ የመኪና ሽልማታቸውን እንደሚቀበሉ አስታውቀው ነበርም። በዚህም አዶናይ በመፈታቱ አዶናይ ባለበት ከብሩክ ሊስቴት የመኪና ሽልማታቸውን እንደሚረከቡም ይጠበቃል። ለፈጣ ወቅታዊና ታማኝ መረጃዎች የፕላስ ምልክቷን በመንካት ቤተሰብ ይሁኑ። እነሆ ሰበር መረጃ። የእናት እንባ በመጨረሻም ታብሷል። አዶናይ ከእናቱ ጋር በይፋ ተገናኝቷል። አዶናይ በዚህ ሰዓት ቤቱ ገብቷል። በውድ ልጃቸው መታሰር ለቀናት ሲጨነቁና ሲያለቅሱ የታዩት የአዶናይ እናት በመጨረሻም ውድ ልጃቸው እቅፋቸው ውስጥ አስገብተውታል። ለቀናት የናፈቁት ውድ ልጃቸው በታላቅ ፍቅርና በታላቅ ናፍቆት ልጃቸውን ጥምጥም ብለው በማቀፍ ሞቅ ያለ አቀባበል አድርገውለታል። በድጋሚ የአዶናይ እናት እንኳን ለዚህ ደስታ አበቃችሁ። የአዶናይ ወዳጆች እንኳን ደስ ያላችሁ። ወንድሜ አዶናይ ፈጣሪ እንኳን ለቤትህ አበቃ መልእክቴ ነው። አዶናይ ምሽቱን ተፈቷል። እኚህ አርቲስት አዶናይ እንደታሰረ ምናሉ ኑ መኪና ውሰዱ ሲባሉ አይ ልጅ አዶናይ ሳይመጣም መኪናውን አልረከብም ሲሉ ገልጸዋል። አሁን ላይ ታዲያ አባታችንን መኪናቸውን ይረከባሉ። አዶናይም ወደ እናቱ ተቀላቅሏል። አዶናይ ብቻ ሳይሆን በላይቭ ጌሞቿ የምናውቃት ጃኒም እንግዲህ ወደ ቤቷ ገብታለች። እጅግ በጣም ደስ ይላል። እንግዲህ አዶናይ ትላንትና ማታ ከስር እንደተፈታ ነው የሰማነው መረጃ እና በነገራችን ላይ እሱ ብቻ አይደለም ሙሉ ቲክቶከሮቹ ማለት ይቻላል እንደተፈቱ ነው እየሰማን የምንገኘው። እነ ጃኒ ያሉ ባለባበስ እነ ጆሲ ሙሉዎቹ እንግዲህ እንደተፈቱ ነው እየሰማን የምንገኘውና ለማንኛውም እንግዲህ በጣም ብዙ ሰዎችን ያስጨነቀው የአዶናይ መታሰር ብቻ ነበር። በጣም ብዙ ሽፋን ይዞ የነበረው የእሱ መታሰር ነውና እስቲ እሱ ከተፈታ በኋላ ሰው ሌሊት 6 ሰዓት እንኳን አላረፈም ቪዲዮ ሲሰራ ነበርና የህዝቡን ሪአክሽን ላስመልክታችሁ ምን ሲሉ እንደነበረ እስቲ እናድምጣቸው። አዶናይ ተፈታ፣ አዶናይ ተፈታ፣ ባሩልን አዶናይ ተፈታ። አሳካሽልኝ ማርያም እናቴ ትሙት ትላንት ጸሎት ነው ያደረኩለት። ባሩልን ትላንት ማርያም ትመስገን እናቴ ትሙት። አዶናይ እንኳን ደስ አለህ፣ እንኳን ደስ አለህ። ሁላችሁም ይሄን ቪዲዮ በእናታችሁ ኮፒ ሊንክ አድርጉልኝ። አሁን ነው የሰማሁት በማርያም ደስ አላችሁ አዶናይ ተፈታ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በመላ ዓለም የምትገኙ ኢትዮጵያና ኤርትራውያን በጸሎታችሁ ያሰባችሁት፣ በዱዓችሁ ያሰባችሁት፣ ቪዲዮ የሰራችሁ፣ የተጨነቃችሁ፣ የተጠበባችሁ፣ ላይክ፣ ኮፒ ሊንክ፣ ሪፖስት ያረጋችሁ ሁላችሁም እንኳን ደስ አላችሁ። አዶናይ ወንድማችን ተፈቶ ወደ ቤቱ ገብቶልናል ማለት ነው። ወንድማችን አዶናይ እንኳን ደስ አለ፣ እንኳን ደስ አላችሁ፣ እንኳን ደስ አለኝ። የመላው የኢትዮጵያ ሕዝብ እንዲሁም ኤርትራ ዘመናችሁ ይባረክ፣ ፍቅር እንደሸማ ያላብሰን። በጣም ደስ ብሎኛል ዛሬ። እንኳን ደስ አላችሁ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ።
ሰላም ፋሚሊ እንዴት ናችሁ? ሰላም ነው። ዛሬ እንግዲህ በደስታ ላይ ደስታ ነው። እንግዲህ ከጅሩ አርሴማ እየተመለስን ነው። ጅሩ አርሴማታችን እንግዲህ ኔትወርክ አይሰራልንም ነበርና እንደምታዩት እዛ ጋር እየዘመሩ ነው። ልንመለስ ነው ፋሚሊ እና ዛሬ ልክ ኔትወርክ እዚህ ላይ ወጥቼ ነው ይሰራልኝ እንደምታዩት እና የሆነ አዶናይ መፈታቱን ሰምቻለሁ ፋሚሊ። አዶናይ እንኳን ተፈታህ፣ እንኳን ለቤት አበቃ። በጣም ደስ ብሎኛል። በዚሁ አጋጣሚ ደስታዬን መናገር እፈልጋለሁ ወንድሜ። ለመላው አድናቂዎች በሙሉ እንኳን ደስ አላችሁ ብያለሁ ፋሚሊ። እኔንም እየተመለስን ነው ወደ ቤት። ሰላም ያስገባ እያላችሁ ኮሜንት ላይ ጻፉልኝ። እወዳችኋለሁ። በተረፈ ሰላም ነው። አዶናይ ተፈታ። የምርሽ ነው? ማረኝ ስጋ ነቢቴነ አሁን የተፈታው ቋዝ ገሩ ጽውነት وين الحقي بقى حج صوي العصوي ناي قدامي ياخذ النونه عصوي كون دسالش انا ورغسال አዶናይን እንግዲህ በዚህ ደረጃ ልክ የኢትዮጵያ ሕዝብ ሊወድበት የቻለው ምክንያት ብዙዎች የራሳቸውን ሐሳብ ሲያስቀምጡ ነበር። ያን ወንድማችን እንደተናገረው እንግዲህ አዶናይ ላይ ብዙ ሰው የሚፈልገው ነገር የለበትም፣ ፖለቲካው ላይ የለበትም፣ ዘር ላይ የለበትምና በጣም ለብዙ ወጣቶች መነሳሻ ሆኗል። ከካናዳ ከመጣ በኋላ በጣም ብዙ መልካም ስራዎችን ሲሰራ ነበርና የምንፈልጋትን ኢትዮጵያ ያየንበት ልጅ ይመስለኛልና በዚህ ደረጃ ልክ ህዝቡ ሊወደው የቻለበት ዋነኛው ምክንያት ይሄ ነው። ከታሰረበት ሰዓት ጀምሮ እንግዲህ በጣም የሚዲያውን ሽፋን ይዞት ነበር። እግዚአብሔር ይመስገን በሰላም ወደ ቤቱ ተመልሷል። ብዙዎችን እንግዲህ ሲያስለቅስ ወይም ደግሞ ሲያሳዝን የነበረው የእናትየው ሪአክሽን ነው። እስቲ ምን አሉ? በጣም ደስ የሚል ቪዲዮ ነው። እሱን ላስመልክታችሁ። አብረው ነበር ከጃይና ካሉ ላይ ማን ነው? አይዞህ ማምን እንግዲህ እናትየው እንደተመለከታችኋት ነው። በጣም ደስ ብሏት ነበር። ለምን መሰላችሁ? ለቢቢሲም በሰጠችው ቃለ መጠይቅ እንግዲህ ልጇ ምንም እንዳላጠፋና የሚመለከተው አካል መንግስት ነገሩን መርምሮ መልካም ዜና እንደሚያሰማት ስትናገር ነበር። ለመንግስት ባስተላለፈችው መልእክት ትላንትና ማታ እንግዲህ ተፈቶላታል። በጣም ነው ደስ ያላት። ምክንያቱም ብዙ እናቶችን ቪዲዮ ላይ እንደተመለከታችሁት ደስ ብሏቸዋል አዶናይ ተፈታ ተብሎ ሲነገራቸውና ለማንኛውም የአዶናይ መታሰር በጣም ብዙዎችን ግራ ያጋባው ነገር ምንድነው? ምንም ያጠፋው ጥፋት የለም። ሌሎቹ እንኳን በልብስና የማይሆን ቃል በመናገራቸው ነው ሊታሰር የቻሉትና የአዶናይ መታሰር ግን እስካሁን በጣም ብዙ ሰዎችን ግራ ያጋባ ነው። እንግዲህ አዶናይ ከተፈታ በኋላ ብዙ አዳዲስ ነገሮችን እየሰማን የምንገኘው በጣም ካስገረሙኝ መካከል የዚች የእህታችን ቪዲዮ ነው። ለቁልቢው ገብርኤል እንግዲህ ስለተስዬ ነበረ ብላለች። እስቲ እናድምጣትና ሀሳብ እንሰጥበታለን።
ይኸውላችሁ መልአኩ ቅዱስ ገብርኤልን ይኸው የኔ አባት ገብርኤል አይለመነኝ፣ ይኸው ገብርኤል አይለመነኝ። ተስዬ አልቅሼ 2 ቀን 3 ቀን ከኔ ጋር በራይድ የሄዱ ሰዎች በራይድ ይዞኝ የሄዱ ሰዎች ምስክር ናቸው። መኪና ውስጥ እያለቀስኩ በቃ እኔ አይ ዶንት ሃቭ ወርድ አዶኒ አም ሶ ፕራውድ። በቃ ቃል የለኝም። ቁልቢ እንዳትቀር እሺ፣ ቁልቢ እንዳትቀር። ቁልቢ ገብርኤል አልኩ፣ አንተ ሊቀ መላኩ አልኩኝ። እግዚአብሔር ምስክሬ ነው። አንተ ራማው ከራማ አልኩኝ። ቅዱስ ገብርኤል አልኩ፣ ደጅ ላይ ታቦት ፊት እንገናኝ አልኩ። እግዚአብሔር ምስክሬ ነው። አረገልኝ። ወይኔ ጋይስ ወይኔ በስመ አብ ወወልድ ወመንፈስ አላመንኩም። እሺ ላለማመን ራሱ ስንት ቪዲዮ እንዳይወጣኩ ወይኔ ደስ እንደሆነ በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ሊቀ መላክ ወይኔ እኔ አባት ይሄ ቪዲዮ ሲቀርጽላችሁ ከሌሊቱ 6 ሰዓት አሁን ነው ያየሁት። እመቤቴን አላመንኩም። እስቲል ነው አይቼ ራሱ ውሸት ነው የመሰለኝ። ለማረጋገጥ ስንት ሰው ጋር እንደደወልኩ አታውቁም በዚህ ሌሊት። ወይኔ የኔ ገብርኤል የኔ ገብርኤል እውነት ወራርጄብህ ነበረ ገብርኤል፣ እውነት ወራርጄብህ ነበረ ገብርኤልን እንዳልኩት 18,000 ሰው በላይቭ እያየክ በኮሜንት ሲሰርቡት እኔ እኮ ብቻዬን አይደለም ይዤ የወጣሁት እሱን ነው። ከጀርባዬ እኮ ማን ያለ መሰላችሁ አላለህም ገብርኤል አልኩ። በየአደባባዩ ቆሞ እመቤቴ ብሎ ሲጠራሽ ይኸው ገና ከመታሰር ውስጥ እመቤቴ ታስፈተዋሉሽ እኮ እመቤቴ የታለሽ አልኳት። አዱዬ በጣም ነው ደስ ያለኝ። እመቤቴን እየመጣችሁ ራሱ አዶናይ ስትሉኝ ማለት ነው ቴክስቴ ላይ ምንም ያላልኩት ለእግዚአብሔር ተናግሬ ዛሬ ራሱ አርሴማ ታቦቷ ፊት ዛሬ በለቀቁት ሰማዕታቷ በለተቀንሽ እያልኩ ነበረ። ወይ እመቤቴ ማርያም እመቤቴን እኔ እኮ በስመ አብ ወወልድ ወመንፈስ ቅዱስ ወይ የኔ ገብርኤል ወይ አንተ እኮ ትለያለህ። በስመ አብ ወወልድ ወመንፈስ ቅዱስ ኧረ አምላክ ወይኔ ሊቀ መላኩ በስመ አብ ወወልድ ወመንፈስ ቅዱስ ኧረ አምላክ ወይኔ አድዬ በጣም ነው ደስ ያለኝ። ጃኒ የኔ ውድ ይዘሽው ቁልቢ ገብርኤል ደርሳ ዶና ይሄ ቪዲዮ በመድኃኒዓለም ቁልቢ ያድርሱለት፣ ለአዶና ያድርሱለት። ቁልቢ ይሄን እስማ ባታ ማርያም ራሱ እጄ ከትላንቱ ደመቢቲን ገብርኤል ደጁ ቆሜ አድዬን አልኩት። በቃ ለገብርኤል አንተ ለራሴ እኮ ስንት ችግር ያለብኝ በእውነት ስማም። በቃ የኔ ወንድም የኔ ውድ የኔ ሩሩ የኔ ደግ እግዚአብሔር ብዙ አይነት ሰዎችን ስንመለከት ነበር። ነገር ግን እንደዚህ የተመለከትኩት ቢያንስ 2 ነውና አዶናይ ከታሰረ በኋላ እናቶች ደንግጠዋል፣ ሲያለቅሱም ተመልክተናቸዋል ሶሻል ሚዲያ ላይ። ከዛ ውጭ ደግሞ እዚህ እህታችን ለየት ያለ ነው። ለቁልቢው ገብርኤል እንግዲህ ታህሳስ ወር ላይ ነው ያለነው ታውቃላችሁ። 19 ገብርኤል ቀጣይ እሁድ ነው የሚመጣውና በጣም ደስ ብሏት ስለት እስከ ማስገባት በቃ ይገርማል። ልጁ በህዝቡ ምን አይነት ፍቅር እንዳሳደረበት ስትመለከቱት በጣም ነው የሚገርመውና እውነት ነው አዶናይ በጣም እድለኛ ልጅ ነው። ምክንያቱም በዚህ ደረጃ ልክ የህዝብ ፍቅር ማግኘት ማለት በጣም ትልቅ ነገር ነው ብዬ አስባለሁና እንኳን ስለት ይሰመረ ለማለት እንወዳለን። ወደ ርዕሳችን ስንመለስ ደግሞ እዩ ጩፋ እንደታሰረ እየሰማን ነው የምንገኘው። እስቲን ቪዲዮ ላስመልክታችሁ። ጉድ ስግጥ ብንጥጥ እዩ ጩፋ ታስሯል። እዩ ጩፋ በአዶናይ ላይ ባደረገው ምክር በሰጠው ምክር አግባብ ያልሆነ መንግስት አቁም ያለውን ነገር በመደገፉ እዩ ጩፋ ለምርመራ ከርቸሌ ገብታለች። እዩ ጩፋ ስግጥ ፍንጥጥ የስግጥ ፍምስ አባት ስግጥ ፍንጥጥ ለጥያቄ እስር ቤት ገብታለች። እዩ ጩፋ ገብታለች። እንግዲህ ተጠንቀቁ። እዩ ጩፋ አስማተኛ ስለሆነ እንግዲህ እንደ እርግብ ወይም እንደ ጉንዳን እንደ ምናምን ተለውጦ እንዳይወጣ
በደንብ አድርጋችሁ እንድትመለከቱ ፈልጋለሁ ጋይስ። በአስቸኳይ ይህን መረጃ የላከልኝ ሰው ታዋቂ ሰው ነው፣ መናገር አልችልም፣ ግን ሁለተኛ ኮንፈርም ለማድረግ ስልክ ደውዬ የጠበቅኩ ነው። እስከዛው ግን ልንገራችሁ ብዬ ነው። እውነቱን ውሸቱን አላወኩም፣ ግን ሰምቻለሁ። ታስሯል። አዶናይ ከመታሰሩ የመጨረሻው ቪዲዮ በቲክቶክ ላይ የለቀቀው ከኢዩ ጩፋ ጋር ያደረጉት ውይይት ነው። የምትናገራቸው ነገሮች በሙሉ መልካም ናቸው። የሰው ልጅ ለጥሩ ነገር መሰገጥ መቻል አለበት ብሎ እንግዲህ ኢዩ ጩፋ ቢሮ ድረስ ወስዶ ሲመክረው ነበርና እንዲሁም ትክክለኛውን የስግጥና ኮርስ እየወሰድክ ያለው ከአንድ ሰገጤ ነው ተብሎ ኢዩ ጩፋ ላይ በጣም ሰዎች ሲወርዱበት ነበረ። ለማንኛውም ኢዩ ጩፋ ታስሯል አልታሰረም የሚለው ይህንን ቪዲዮ እንደተመለከታችሁት ነውና እሱ በነገራችን ላይ ይገባዋል። ከቤተ ክርስቲያንም አንጻር ስትመለከቱት ቤተ ክርስቲያን ላይ እንደሱ የቀለድ ይኖራል ብዬ አላስብምና መታሰሩ ይገባዋል ብዬ ነው የማምነው። በመጨረሻም እንግዲህ ማስመለከታችሁ አላፋት ዝማሬን አስመልክቶ ብዙ ተቃውሞ እየገጠመው ነው የሚገኘው። ይሄ እዚህ ቪዲዮ ላይ ዘመድኩን በቀለን እየተናገረ ያለው እናንተም የራሳችሁ ሰፋ ያለ ሐሳብ ትሰጡበታላችሁ። የአላፋት ዝማሬ በአሁኑ መደረጉ ልክ ነው ወይስ አይደለም? ከአርሲ ክርስቲያኖች ጋር ተወዳድሮ እንግዲህ ብዙዎችን ያስቆጣን የሚገኘው እስቲ እናድምጣችሁ። የከፈለችው የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ነው። ክርስቲያኖች በተጨፈጨፉ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም፣ ተመልከተው። የቤተ ክርስቲያኒቷ ሰንደቅ ዓላማ የለም፣ ተመልከተው። ምክንያቱም አውደም ስቴጁን የሚሰሩት ሰዎች ኦርቶዶክሳውያን አይደሉም። ሌላ መኒ ላውንደሪንግ አለ። አሁን ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልበቀል እንዳልሞት እያለ ነው የሚለው። ከጎጃም የቅባት ባለሀብቶችና ከትግሬ የወያኔ ባለሀብቶች ጋር ሆነው የሚሰሩትን መኒ ላውንደሪንግ ልንገር። አሁን ለዚህ ዝግጅት ተብሎ የተዘጋጀውን አንድ ሰርተፍኬትና የመግቢያ ዋጋውን ላሳይህ። የገቡት የጎጃም የቅባት ባለሀብቶችና የትግራይ ባለሀብቶች ናቸው። አንተ ትኬቱን ላሳይህ። የቅድሙን ትኬት አምጣልኝ። ተመልከት። ጃንደረባው የሚመራይን ሳይኖር ይህ እንዴት ይሆንልኛል አለው ይልና ይቀጥላል። የጌታችን ልደት በምስጋና የምናከብርበት የአእላፋት ዝማሬ ዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። ልብ በል፣ በመስቀል አደባባይ የሚደረግ ይሆናል። እርሶም በልዩ ሁኔታ ለሚቀርበው ለዚህ ዝግጅት የገቢ ማሰባሰቢያ እንዲሆን ባዘጋጀነው የልዩ እንግዶች የራት ግብዣ ላይ እንዲገኙልን በአክብሮት ጠርተኖታል። አገልግሎቱን ለመደገፍ የመግቢያው ዋጋ 20,000 ብር ነው። 20,000 ብር። ይሄ ብር አሩሲ የሚሄድ አይደለም። ይሄ ብር ተፈናቅለው በየመጠለያ ቤቱ ለሚሄዱት አይደለም። ይሄ የኢትዮጵያ ምዕመናን ግጦ የግብረ መልሱን እንዳትሰጡ የሚያደርግ ነው። ይሄ ሊሰመርበት ይገባል። አይቀር፣ መንግስት ተዘጋጅቶበታል። አሁን ልክ እናንተ ገብታችሁ የትራምፕ አስተዳደር በኢትዮጵያ ላይ አይኑን ከጣለ በኋላ ቀጥታ ተመልከት፣ የውጭ ጉዳይ ሚኒስቴሩ የት እንደሄደ እንመልከት። የውጭ ጉዳይ ሚኒስቴሩ ይሄ ተካሂዷል። ብሩ የገባው ገንዘብ አይደለም ነው የሚባለው። አሁን ለዚህ ለመስቀል አደባባዩ ማለት ነግረሃል። እሺ፣ ክስ እየመጣብኝ ነው። አንድ ጊዜ ክስ እየመጣብኝ ነው። እዚህ ቲክቶክ ላይ ያላችሁ ክስ እየመጣ ነው። ታብታብ አድርጉ። ውጭ ያላችሁ ገባ አድርጉና ኮፒ ሊንክ ሼር አድርጉ። ቴሌቪዥን ላይ ያላችሁ ሰዎች ቲክቶክ ላይ ግቡና ኮፒ ሊንክ ሼር አድርጉ። እንናገረዋለን። ኮፒ ሊንክ ሼር አድርጉት። ይሄንን ታብታብ አድርጉት። 1 ሚሊዮን አስገቡት። መስማት አለበት፣ እያንዳንዱ ህዝብ መስማት አለበት። ስለዚህ የተዘጋጀው ነገር ይሄን የናንተን ድካም ለማጥፋት የናንተ ከተሰማ በኋላ እነ ሄኖክ ቦሌ መድኃኔዓለም መንገዱ እየታደሰ ነው በሚል ሰበብ ከዚህ በፊት ጃልሜዳ ከልክለው፣ ከዚህ በፊት መስቀል አደባባይ ከልክለው ሂድ እዚህ እኛ ባልን ቦታ አርግ ያሉትን አሁን መንግስቱ ራሱ ስርዓቱ ራሱ አምጥቶ ያስቀምጠዋል። ሄኖክ ኃይሌን እኮ የኢትዮጵያ መንግስት
ሚዲያዎች ሰርጉን የዘገቡለት ጋብቻውን የዘገቡለት በልዩ ሁኔታ ከማን በልጦ ነው? ከማን እንትን ብሎ ነው? ለምን የሚንከባከቡት? ሮም ደርሶ ከመጣ በኋላ ሚሽኑን ተቀብሎ ከመጣ በኋላ እንዴት ቤተክርስቲያኒቷን እንደሚያፈርስ ዛሬ አይሰማችሁም? ዛሬ አይታወቃችሁም? ሁላችሁ መዝግቡልኝ፣ መዝግቡ። ይሄ እየሄደበት ያለው መንገድ ሃይባይ የለውም። አይታችሁ እንደሆነ ፓትርያርኩ የትም አይገኙም፣ የትም አይሄዱም፣ የትም ቦታ አይሄዱም። ፓትርያርኩን ግን የሄኖክ ጉባኤ ላይ አእላፋት ዝማሬ ላይ ይዟቸው የሚመጡት ትግሬዎቹ ናቸው። ትግሬዎቹ መነኮሳት፣ ትግሬዎቹ ዲያቆናት፣ ትግሬዎቹ ባለሀብቶች ናቸው ይዟቸው የሚመጡት። ዘንድሮ እንግዲህ በሳንሳ ወይም በዊልቸር ይዘዋቸው እንዲመጡ ነው ያለን። ሞገስ ለመስጠት ቅቡልነት እንዲኖረው ለማድረግ ነው ይህን የሚያደርጉት። ቲክቶከሮቹ መመሪያ ተሰጥቷቸዋል። ልንገርህ፣ ቲክቶከሮቹ መመሪያ ተሰጥቷቸዋል። እስላሞቹ ሳይቀሩ የቦሌው ላይ የመስቀል አደባባዩ የአእላፋት ዝማሬ ላይ እንገኛለን ብለው እንዲሰሩ ተነግሯቸዋል። አርቲስቶቹ ተነግሯቸዋል። በአጠቃላይ ማለት ነው። ከዛ ማን ነው የሚዘግበው? አርቲስት ቲቪ ይዘግበዋል፣ ሬዲዮ ፋና ይዘግበዋል፣ ኢትዮጵያ ቴሌቪዥን ይዘግበዋል፣ ምኑ ይዘግበዋል በቶፕ ቪው። ከዛስ ማን ይወስዳሉ? እነ ዋሽንግተን ፖስት አምና ሰርተውታል፣ አይተዋል። እነ ቢቢሲ እነ አልጀዚራ። ከዛስ ይዘው ይቀርባሉ። ይሄው እኮ እናንተ የምትሉት ውሸት ነው ይሏቸዋል። ይሄው ህዝቡ እያመለከ እኮ ነው። ነፃነቱ እኮ እንዳለ ነው። አዲስ አበባ ምን ሆነ? እስካሁን ዳርዳሩ ነው እንጂ የታረደው አዲስ አበባ መሃሉ ምን ሆነ? መሃሉ ዳር የሚሆንበት ዘመን ግን እየመጣ ነው። ይሄ መታወቅ አለበት። ስለዚህ አይቀርም። እኔ ዘመቻ አዘጋጃለሁ። የሚከለከለው መስቀል አደባባይ ለመምጣት ሰንደቅ ዓላማ ይዞ መምጣት አይቻልም። አንድ ጥቁር ልብስ መልበስ አይቻልም። ሁለት ጥቁር ልብስ የሚለብሰውን አባሩት ተብለዋል። እነ ሄኖክ ማለት ነው። የመስቀል አደባባይ የግድ ይደረጋል ብለዋል እነ ዳንኤል ክብረት። የአሜሪካውን የእናንተን የኮሚቴውን ለመቀልበስ። በመጨረሻም እንግዲህ ቪዲዮን እንደተመለከታችሁት ነው የአእላፋት ዝማሬ። ትዝ ካላችሁ አምና በዚህ ሰዓትም ልክ በ25 ኦልሬዲ በ29 ነው በዓሉ፣ በ28 በመስቀል አደባባይ ይዘምራል ተብሎ ነው ተስፋ የሚደረገውና አምናም በዚህ ሰዓት በጣም ብዙ ተቃውሞ ሲደርስበት ነበር። በተለይ ዲያቆን ሄኖክ ኃይሌና እኔ እንደግል እንደዚህ አይነት ክርስቲያን ይኖራል ብዬ አላስብም። ጥፋት እንኳን ዲያቆን ሄኖክ ኃይሌ አጥፍቶ ቢሆን በዚህ ደረጃ ልክ እስኪወርዱበት በጣም እየተሰደበ ነው ያለው በነገራችን ላይና ልክ እሱም በአንድ ስብከቱ ላይ እንደተናገረው አገልግሎታችሁ ላይ የሆነ መሰናከል እስካልገጠማችሁ ድረስ ሰይጣን እየፈተናችሁ አይደለም፣ አገልግሎታችሁን ንቆታል ማለት ነው ብሏልና በዚህ ደረጃ ልክ እሱን መሳደባቸው ለኔ የተዋጠልኝ ነገር አይደለም። ምክንያቱም ያደረገው ነገር መልካም ነው። ወጣቶች በዛ ሰዓት ናይት ክለብ ኮንሰርት እየተባለ አልባሌ ቦታ ከሚውሉ የክርስቶስን ልደት እያሰብን አንድ ላይ ተሰብስበን ብንዘምር ነው የሚሻለውና በዚህ ደረጃ ልክ ለምን ተቃውሞ እንደገጠመው ባላቅም እናንተም የራሳችሁን ሐሳብ ስጡበት። ለማንኛውም እርሳችን አዶናይ ተፈታ ነው። እግዚአብሔር አምላክ ከዚህ በላይ ለሀገርና ለወገንህ የምትጠቅም መልካም ሰው ያደርግ የሚል መልእክት እናስተላልፋለን። ስለ አእላፋት መልእክት ተጠብቃለሁ። ኮሜንት ላይ ሰፋ አድርጋችሁ ጻፉ። ቸር እንቆይ።